ታዬ ቦጋለ በቅርቡ ከሀገር አሜሪካ ወደ ኢትዮጵያ የተመለሱ ሰው ናቸው። የትራምፕን ግልምጫ ሳያስተናግዱ አሊያም በግድ ተይዘው ሳይጠረዙ ክብራቸውን እንደጠበቁ ወደ አገር ቤት ገብተው ጓዶቻቸው በአበባ ጉንጉን ተቀብሏቸው ሲያበቁ ታዲያ ውጭ አገር ሆነው ፖለቲካ በሚሰሩ ሰዎች ላይ የጭቃ ጅራፋቸውን መዘዋል። ከጀዋር መሐመድ እስከ ልደቱ አያሌው ድረስ በተዘረጋ በዚህ ጅራፋቸው ታዲያ የመንግስትን ሥራ የሚቃወሙት በራሳቸው ተነሳሽነት ሳይሆን ከውጭ ሆነው በሚዘውሯቸው እንደ ዳማ ጠጠር በቆጠሯቸው ቀላዮቻቸው ነው ሲሉም ተደምጠዋል። አቶ ታዬ ቦጋለ ጀዋር ምን አለ? በደንብ ስለመከታተላቸው እያንዳንዱ ንግግራቸውን ከምኒልክ ተነስቼ እስከ መለስ በመጣ የኦሮሞ ህዝብ እንደ ዶክተር አብይ የተሰቃየበት ጊዜ የለም አለ። ይሄን የሚለው ማን ነው? ጀዋር እና የጀዋር የነ ሕዝቅኤል ገቢሳ ፕሮፌሰር የነ ጸጋዬ አራርሳ ዶክተር ቡድኖች ጸረ ኦሮሞ ነው የሚሉት። የአማራ ጽንፈኞች እንዲህ ብዬ ሌብል ማድረግ አይደለም ግድ ስለሆነ ነው። ጽንፈኛ ኤክስትሪሚስት ቃሉም ስላለ ነው እንግሊዝኛ ውስጥ የገባው። የአማራ ጽንፈኞች ደግሞ የአማራ ጠላት ነው ይለዋል። የትግራይ ጽንፈኞች የትግራይ ጠላት ነው። እነዚህ ሶስቱንም ድምጾች ተሰማቸዋል። ወይራስ ግን መሬት ላይ ብትመል ዘረኛ ቢሆን የኦሮሞ ጽንፈኞች እነሱ በፈለጉት ሰርክሉ ስለሚገባ አጠገቡ ነበር የሚሆኑት። ምክንያቱም እነዚህ ሰዎች አመለካከታቸውም አነጋገራቸውም አንድ ባንድ መናገር ይቻላል ያወጡትን በሙሉ ጽንፈኞች ናቸው። ጠላት ሆነው ለምን ተነሱበት? እነሱ እንደሚፈልጉት የኦሮሞ ነው እንግዲህ የኦሮሞ ዘረኛ ቢሆን የኦሮሞ ጽንፈኞች ከዶክተር አብይ ጋር ነበር የሚሆኑት። ግን ተገፍተው ነው የወጡት። ጠላታችን ነው ያሉት። ከዚህ በስተጀርባ ግን ያለው ነገር ምንድነው? ተመልከት። ኳሚ ንክሩማ ሲመጣ ዶክተር ኳሚ ንክሩማ ለጋና የተለየ ሰው ነበር። ይሄ አልተመቻቸውም። ለተለያዩ ፓወርስ በወቅቱ ለነበሩ አፍሪካ እንደፈለገ ለመቀራመት አልፈለገ ዩናይትድ ስቴትስ ኦፍ አፍሪካ ሚል ይዞ ነው የተነሳው። ስለዚህ ምን ያደርጉት? በፕሮፌሰር ኮፊ ቡስያ ገለበጡት። ፕሮፌሰር ኮፊ ቡስያ ደግሞ እንዳሰቡት የሚቆረጠም አልሆነም። ምሁር ነው። ጋናን ወደፊት ሊያራምዳት ሲል በጀነራል አቺያምፖንግ አስገለበጡ። 6 መፈንቅለ መንግስት ያደረጉ። ይሄ ግሎባል ፓወርስ አሉ። እነዚህ ግሎባል ፓወርስ ደግሞ ኮንጎ ማየት ትችላለህ። ብዙ ማብራራት ትችላለህ። በኮንጎ ላይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዓለም አንደኛው ሀብታም ናት። ሰርፌስ ላይ በሚታየው ግን ትምህርት የለም ምን የለም። ስለዚህ አሁን የዶክተር አብይ አካሄድ የሚያስፈራ ነው። ኢምፖርት ኤክስፖርት ኢምባላንሱ ዶክተር አብይ ወደ ስልጣን ሲመጣ ወደ ውጭ የምንልከው 20% ነው የሚያድገው። ወደ ሀገር ውስጥ የምናስገባው 80% ነው የሚያድገው። ኦልሞስት እየወደቀች ነበር ኢትዮጵያ፣ ቁልቁል እየወረደች ነበርና ይሄን ትሬንድ መቀየሩ ለነሱ ደስተኛ ያደርጋቸው። መድኃኒት እኮ ኤክስፖርት እያደረገ ነው። ብዙ ጊዜ ማናነሳው ኢትዮጵያ መድኃኒት ኤክስፖርት ማድረግ ጀምራለች። ዩሲ አሁን ድሮ ከግብጽ አይ ሪመምበር እኔ ከዚህ ወደ አሜሪካ ሲሄድ የዛሬ 3 ዓመት አካባቢ ብርቱካን ከግብጽ የመጣ ብርቱካን እንገዛ ነበር። ተመልከት። እጅግ የሚያሳዝነው በእኛ አፈር ፈርታይል አሉቪያል ሶይል አለ ከዚህ የሚሸረሸር ከኢትዮጵያ በእኛ አፈር በእኛ ውሃ አምርታ ለኛ እናመጣ ነበር። ከኛ ጋር የተወሰደ ብረት ተቀጥቅጦ ለኢትዮጵያ እንደገና ይመጣ ነበር። አሁን ግን አንድ ጀት ገለጽኩልኝ እንጂ $100 ሚሊዮን የሚያወጣ እጅግ በጣም ግዙፍ የሆኑ መሳሪያዎች ኢትዮጵያ እያመረተች ነው። ይሄ ደግሞ ለትራንስናሽናል ሚሊተሪ ምንድነው መሳሪያ አምራች ካምፓኒዎች አስቸጋሪ ነው። እነዚህ ካምፓኒዎች ደግሞ ሁሉም መንግስት የውጭ መንግስት የታክስ ፔየርስ ገቨርንመንት ነው። ስዊድን አንድ ያጥንታ ነበረ ሚሊተሪ መሳሪያ አናምርት ዓለም ሰላም ትሁን ቢባል በቢሊየን ሰው ስራ ያጣል። ዓለም ላይ ከፍተኛ ሰው ነው ያለው። ስለዚህ ዶክተር አብይ አነሳሱ ስለሚያስጠላቸው የኢትዮጵያ ፖለቲከኞች ከጀርባቸው የሚገፋቸው ነገር አለ። እነ ጀዋር እነ ልደቱ ይጮሃሉ እንጂ እንደ ዳማ ጠጠር የሚገፉ ናቸው። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ ያሉ ተቃዋሚዎች ነገረ ስራቸው ሁሉ አላምር ብሏል። በአንድ ቋንቋ ይታገሉት የነበረውን መንግስትን ወደ ጎን ብለው በራሳቸው ጠብ እንጀራቸውን እየጋገሩ ነው። በእርግጥ ይህ አይነቱ ስልት ከጦሩ ግንባር ከውጊያው አውድማ የተገኘ ሊሆን ይችላል። እነዚያም ነፍጥ አንገበው መሳሪያ ታጥቀው ጫካ የገቡት ጥይታቸው የመንግስት ኢላማዎችን ከመምታቱ በፊት የሚያነጣጥረው በራሳቸው በሐሳብ ተለይቶኛል ባለ ወገናቸው ላይ መሆን ከጀመረ ውሎ አድሯል። ታዲያ ይህ አይነቱ አካሄድ ከቅርብ ጊዜ ወዲህ ውጭ ሆነው ወደሚቃወሙት መንደርም ገብቷል። ሰሞኑን ርዕዮት ዓለሙ ፋኖን አስመልክታ በሰራቻቸው ፕሮግራሞች ላይ ጠንካራ ትችት ማቅረቧን ተከትሎ ወደ ጎን መተኮሱን የተያያዘው አሳየ ደርቤ እንዲህ የሚል የመልስ ምት ተሰጥቷታል። ስለ ቢዝነስ ደግሞ ልትነግረን ትሞክራለች ማለት ነው። አሁን በሷ አስተሳሰብ ዛሬ እናጸፋ እየሰጠን ያለ ነው ቢዝነስ ለመስራት አስበን ነው። ርዕዮት እኮ ትናንትና በጻፍናቸው መጽሐፍቶች ኢንተርቪው ስታደርገን ነበረ። በጻፍናቸው መጽሐፍቶች እሱን አንብባ ኢንተርቪው ስታደርገን ነበር። ያንንም በማድረጓ ላመሰግናት እወዳለሁ። ትናንትና እኮ ትልልቅ ስራ ነበረ። ካድሬ ከሚከፈለው ክፍያ የተሻለ
የኤንጂኦ ክፍያ የምንከፈል ነበር። እንደማንኛውም ኢትዮጵያ ሀብታም ባንባል እንኳ ቤት ተሽከርካሪው የነበረን ሰዎች ነን። ያንን ትተን በበረሃ በባዶ እግራችን ተጉዘን ከሀገር የወጣን ነን። ለምን? 9 ዓመት ሊፈረድብን ስለነበር ከሀገር ስንወጣ የረዱን ሰዎች ከእስክንድር ጋር ንክኪ የነበራቸው ነበሩ። ገና በጠለስ ሚዲያ ሳንመጣ ማለት ነው። እና ያንን ስንረዳ ለትራንስፖርት ያገዙንን $3000 ከፍለን ነው። አይ እኔ ለአማራ ህዝብ ነው ድምጽ መሆን የምፈልገው፣ ለድርጅት ድምጽ መሆን አልፈልግም ብዬ አቋሜን የገለጽኩ $3000 አውጥቼ ከፍዬ ማለት ነው። ከዛ ባለፈ ግን ያለነው አፍሪካ ላይ ነው። በዩቲዩብ መስራት የጀመርነው ትናንት ነው። ላለፉት 7 ዓመታት በፌስቡክ ነበር ስንጮህ የነበረው፣ በትዊተር ነበር ስንጮህ የነበረው። እና ሪዮትና ባለቤቷ ተቦርና ግን በሀገር አሜሪካ ተቀምጠው አሁንም ቤት ዘግተው የሚተዳደሩት በሚዲያ ነው። ቤት ዘግተው አክሰሱ ያለበት የተለያዩ ስራ ሊሰራበት የሚቻልበት ለማሳደግ የስራ ሙያ ለመቀየር አላሰቡም። ሁለቱም እየተዳደሩ ያሉት በሚዲያ ነው። ስለዚህ ይሄን እሷ ካመጣችሁ አይቀር ልንገራት ብዬ ነው። በተረፈ ቀስ እያልን የምናመጣው መረጃ ለሚለው ይሄ አሳየ ደረቤ የሚነገር መጥፎ ባክግራውንድ ቢኖር ኖሮ ብልጽግና እስካሁን ያቀርበው ነበር እና በዚህ ሚዲያ ነበር። የለም የፈለገውን አይነት መረጃ ልታመጪ ትችያለሽ። በተረፈ ከጎጠኝነት አንፃርም ያነሳሽው ነገር ውሃ የሚያነሳ አይደለም። እኔ ዘመነ ካሴን የምደግፈው ጎጃም ተወልጄ ስላደግኩ አይደለም። በመወለድና በማደግ ከሆነ ወሎ ነው እኔ ተወልጄ ያደግኩት፣ ወሎ ነው የተማርኩትም ወሎ ነው። ግን ዘመነ ካሴ እንዳንቺ አይነቱ ሊያጠቃው ሲሞክር ከላከልለታለሁ። ምክንያቱም አማራ ተስፋ ጎጃም ላይ ስንር ዘመነ ካሴ ነው። ወሎ ስንመጣ ነምሬ ወዳጆ ናቸው። ሸዋ ላይ እነ ኢንጂነር ደሳለኝ፣ ጎንደር ላይ ስንሄድ ደግሞ እነ ሀብቴ ናቸው ብዬ አስባለሁ። እነዚህ ሰዎች ላይ የሚከፈትን ዘመቻ መመከት አለብኝ፣ እውነትን መሰረት አድርጌ። ለምን የሚከፈተው ዘመቻ አሁን አንቺ እናመጣሽው አይነት ዘመቻ ለአማራ ሕዝብ ከማሰብ አለመሆኑን እረዳለሁ። እነሱን አስመትቶ አብሮነትን መታሽ ነገ ደግሞ በአማጺያን መካከል የሚፈጠረውን ትብብር በተመለከተ አንድ አካል ወደ ሚዲያሽ ቢመጣ እሱንም መተሽ ፋኖና ሸኔን በተመሳሳይ መደብ ላይ መድበሽ አብይ አህመድን ነው ለማትረፍ እየሞከርሻለሽ። ከአንቺ ንግግር ጀርባ ደግሞ ተቦርና መኖሩ አያጠራጥርም። ባለፈው አብራችሁን ስትሉ ስለነበር እነ ታማኝ በየነን ስንፈርጅ ነበር። አዎ እነ ታማኝ በየነ ሊከሰሱ ይገባል። ትናንትና የተሻለ ኑሮ የተሻለ ስርዓት በነበረበት ሰዓት ላይ ወያኔን በዛ ልክ እያንዳንዷን ነገር እያወኑ ትልቅ ትርክት ሲገነቡ ትልቅ ትግል ሲያካሂዱ ከኖሩ በኋላ እንደገና ከባብ አስጥለው ህዝቡን ዘንዶ አፍ ውስጥ ከጨመሩት በኋላ ድምጻቸውን ማጥፋቱ ፈንክኖኝ አዎ ስተቸው ነበር። በተረፈ ግን አሳየ የሰዎችን ማንነት ለማወቅ ቁጭ ብሎ ፕሮግራሞቻቸውን ሲከታተል መኖር አይጠበቅበትም። ሰውየው እንዲህ ነበረ ሲዝትና ሲፎክር የነበረው። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ምናልባት አሁን የቀድሞው ፕሬዝዳንት እንለው ይሆናል። እስኪ አንድ ነገር ታደርጉኝና እንተያያለን እያለ የሚዘት የአገር መሪ ነበረ። ያሻችውን ከማድረግ ወደ ኋላ የማትለው አሜሪካ ግን የሽሮ ድንፋታ እንጀራ እስኪቀርብ ድረስ ነው ብላ ማንቆርቱን ይዛ አስተንፍሰዋለች። ለመሆኑ አሜሪካው ፕሬዝዳንት ኒኮላስ ማዱሮን የያዘችበት ምስጢር ዝርዝሩ እንዴት ያለ ነው? የአሜሪካ ሰላዮች ለወራት ያህል የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተዋል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውንም ጭምር ክትትል ሲያደርጉባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭን በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ።
ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በምስጢር የተያዘ ነበረ። የአሜሪካ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ተናግረዋል። ፕሬዚዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፈቃድ ሰጥተው የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽኑ እንዲጀመር ፈቃድ የሰጠውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ሌሊት ላይ ነበረ። ፕሬዚዳንቱ ከ4 ቀናት በፊት ከ3 ቀናት በፊት እንዲሁም ከ2 ቀናት በፊት ልንፈጽመው ነበር፣ ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሩ አልን ሲሉ ከኦፕሬሽኑ በኋላ ተናግረዋል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽኑ መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማራላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትሏል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሮቢዮም ከጎናቸው ነበሩ። ትራምፕ ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበረ የተመለከትኩት። ፍጥነቱንና የተወሰደውን የኃይል እርምጃውን ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት ሲከሱ እንዲሁም በቀጠናው እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። ከዚህ ጊዜ አንስቶ በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 ከሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሉት ሪዞልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ በተካሄደው ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጄቶችንና የስለላ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበረ ብለዋል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም ገልጸዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይ የጭስ ደመናም ታይቷል። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩም ይታዩ ነበረ። አሜሪካ ጥቃት የፈጸመችባቸው የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎች ላይ ነበረ። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበረ ብለዋል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። ኦፕሬሽኑ ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ አባላት ተሳትፈዋል። በከፍተኛው ደረጃ ታጥቀው የነበሩት ወታደሮች የማዱሮን ደህንነቱ የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫም ይዘው እንደነበረ ተነግሯል። ወታደሮቹ ወደ ማዱሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነው። ትራምፕ ፕሬዝዳንቱ የነበሩበትን ቤት በካራካስ እምብርት ያለ ምሽግ ሲሉ ገልጸውታል።
በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበረ፣ እየመጣን እንደሆነ ያውቁ ነበረ ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረር አላቆመችም። በቁጥጥር ስር የመዋል ኃይሉ ወደ ማዱሮ ግቢ በመውረድ በፍጥነት ተንቀሳቅሷል። ትራምፕ ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ። የብረት በሮቹ የተቀመጡት ለዚህ ተብሎ ነበረ ብለዋል። ኤሊት የአሜሪካ ወታደሮች ወደ ማዱሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያው ክፍል ለመሸሽ መሞከራቸውን ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበረ። ነገር ግን ቦታው ደህንነት ያልነበት አልነበረም። ምክንያቱም በ47 ሰከንዶች ውስጥ በሩን እናፈነዳው ነበረ ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበረ፣ ነገር ግን ሊዘጋው አልቻለም። በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም በማለት ተናግረዋል። ፕሬዝዳንት ማዱሮ በቁጥጥር ስር መዋላቸውን ቢቃወሙ ኖሮ አሜሪካ ልትገድላቸው ትችል እንደነበረ ለሚለው ጥያቄም ትራምፕ ሊሆን ይችል ነበረ ብለዋል። በአሜሪካ በኩል ጥቂት ሰዎች ቢመቱም የተገደለ የአሜሪካ ወታደር እንደሌለ ገልጸዋል። አሜሪካ ይህንን ኦፕሬሽን ከመፈጸሙ አስቀድሞ ማዱሮን ለመያዝ የሚያስችል መረጃ ለሰጠ ሰው የ50 ሚሊዮን ዶላር ሽልማት አዘጋጅታ ነበረ። ለመሆኑ አሜሪካ ይህንን በማድረጓ የሚጠይቃት አካል ይኖር ይሆን? አሜሪካ ቬንዙዌላ ውስጥ ገብታ ጥቃት ከፍታ ፕሬዝዳንቱን ከነሚስታቸውን ጠልጥላ መውጣቷ ብዙ እየተባለበት ያለ ጉዳይ ነው። የህግ ባለሙያዎች በዓለም አቀፍ ህግ መሰረት የአሜሪካ እርምጃ ህጋዊ ጥያቄ የሚነሳበት እንደሆነ ተናግረዋል። ምክንያት ቢባል በአንድ ሉዓላዊ ሀገር ላይ የኃይል እርምጃ መጠቀም ራስን ለመከላከል ወይንም በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ይሁንታ ካልሆነ በቀር ፈጽሞ ህገወጥና የተከለከለ ነው። አሜሪካ እርምጃዋ በከፊል ማዱሮን ወንጀለኛ በከፊል ደግሞ ራስን መከላከያ አድርጋ ነው የምትጠራው። በዛም ሂደት ነው እርምጃውን እንደወሰደች የምትናገረው። ይህ አሜሪካ አካሄድና ማብራሪያ ምንም ህጋዊ ድጋፍ እንደሌለው የህግ ባለሙያዎች በግልጽ አስቀምጠዋል። ኮንግረሱ አለማውቁስ? የአሜሪካ ኮንግረስ ምን እየሆነ እንዳለ የሰማው ኦፕሬሽኑ ከጀመረ በኋላ ተነግሮት ነው። ይህም ትልቅ ጥያቄ ያስነሳ ጉዳይ ነው። ትራምፕ ግን መረጃ አሽሏኪ ነው ኮንግረሱ በማለት ገልጸዋል። አስተዳደራቸው ኮንግረሱ ቀድሞ ቢሰማው ኦፕሬሽኑ አደጋ ላይ ይወድቅ ነበረ ባይ ነው። አሜሪካ የአደንዛዥ ዕፅን ዝውውር ጉዳይ አጉልታ አሰማች እንጂ ዋነኛ ዓላማዋ ከፍተኛውን የሀገሪቱን የነዳጅ ክምችት የተፈጥሮ ሀብቷን መቀራመት ነው ብላ ቬንዙዌላ ታምናለች። የቬንዙዌላ ባለሥልጣናት አንንበረከክም፣ እናሸንፋለን ከማለት ውጪ የወሰዱት እርምጃ የለም። የአሜሪካ አጋሮች ድርጊቱን ሲያወድሱ ሌሎች ሀገራት የእናወግዛለን መግለጫ ከማውጣት ውጪ ምንም አላደረጉም። ሌሎች ሀገራት ጭጭ ብለው ሁኔታውን እየታዘቡ ነው። እንደ ተባበሩት መንግስታት ድርጅት ያለው አካል ጉዳዩ አሳሰበኝ፣ ዓለም አቀፍ የሕግ ጥሰት ነው ከማለት የዘለለ ያመጣው ነገር የለም። አሜሪካ ለፈጸመችው እርምጃ ምን ቅጣት ይጠብቃት ይሆን? ምንም እንኳን የአሜሪካ ተግባር ሉዓላዊ ሀገር ላይ የተፈጸመ ሕገወጥ ተግባር ነው ቢባልም አሜሪካ ቅጣት ይጠብቃታል ተብሎ ግን አይታሰብም። የዓለም አቀፍ ሕግ ዘዴዎች ደካማና በሀያላን ሀገራት ላይ ሲሰሩም ሆነ ውጤት ሲያመጡ አይታዩም። ሕጉም ውግዘቱም የሚበረታው በደካማ ሀገራት መንግስታት ላይ ነውና።